ሰላምታዬ ይድረሳችሁ በእያላችሁበት ውድ ቤተሰቦቼ እንደምን አላችሁ እንደምን አመሻችሁ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለጥርጥር ምንጩ ርኩሳት መናፍስት ናቸው። ለጥርጥር ምንጩ ርኩሳት መናፍስት ብቻ ሳይሆኑ እንደ ማደሪያነት ጭምር ይጠቀሙበታል። ርቱ ሃይማኖት የተባለ የቤተክርስቲያናችን ሊቅ ሲናገር ምን ይላል? አጋንንት ካንተ እንዲርቁልህ ትፈልጋለህ ብሎ ይጠይቃል። መልሼ ልጠይቃችሁ፣ አጋንንት ከናንተ እንዲርቁላችሁ ትፈልጋላችሁ? አይዟችሁ፣ ላስለቀቅ አይደለም፣ ፈራችሁ ይመስለኝ፣ እኔ ሀብተ ፈውስ የለኝም እና ብሎ ከጠየቀ በኋላ ምሳሌ ይሰጣል። ለምሳሌ አንድ ሰው ገንዘብ አበድሮ አንተ ጋር ያ ሰውዬ ደጋግሞ የሚመላለስ ከሆነ ምኑን ፈልጎ ነው? ገንዘቡን ፈልጎ ነው። ገንዘቡን ብንሰጠው እኛ ጋር ተመልሶ ይመጣል እንዴ? እና አጋንንት ካንተ እንዲርቁልህ የምትፈልግ ከሆነ ገንዘባቸውን መልስላቸው ብሎ ይህ ሊቅ ይናገራል። እና የአጋንንት ገንዘባቸው ምንድነው ብለህ የምትጠይቀኝ ከሆነ ቅዱስ ጳውሎስ የዘረዘራቸው የሥጋ ፍሬዎች ናቸው። ከነዛ የሥጋ ፍሬዎች መካከል አንደኛው ምንፍቅና ነው ማለት ነው። በዚህ በኢስተርን ኦርቶዶክስ ቤተክርስቲያን አንድ በጣም የታወቁ ኤግዞረስት አሉ፣ አጥማቂ አሉ። እና አንድ ዶክመንተሪያቸው ላይ ሲናገሩ ምን ይላሉ? እሳቸው የሚያጋጥማቸው ልክ አሁን እኛ ርኩሳት መናፍስት ያደሩባቸው ሰዎች ያው ሲጮሁ ምናምን ብቻ ነው የምናየው። እና እሳቸው ሲናገሩ ምንድነው የሚሉት? የሚያጋጥማቸው ሰዎቹን ከመቆጣጠሩ የተነሳ ልክ እንደ እንሽላሊት በግርግዳ ላይ የሚሄድ ምናምን ነው የሚያጋጥማቸው። እና ዶክመንተሪው ላይ ለሚጠይቃቸው ሰውዬ ሲመልሱለት እንደዚህ ይሄንን አገልግሎት ለመፈጸም ከሰዎች ላይ ርኩሳት መናፍስትን ለማራቅ ከመሄዴ በፊት አስቀድሜ ንስሐ ገባለሁ አሉ። ምን ገባለሁ? ከዛ ሁለተኛ እቆርባለሁኝ። እና ይሄ ዶክመንተሪው ላይ ያለው ጠያቂ ለምንድን ነው ይሄን የሚያደርጉት ብሎ ሲጠይቃቸው እንዴ ከወጣ በኋላ ማደሪያ ይፈልጋል። ማደሪያው ደግሞ ኃጢአት ነው። እኔ ጋር ኃጢአት የሚኖር ከሆነ ማን ላይ ሊያድር ነው? እሳቸው ላይ ሊያድር ነው። ስለዚህ ለክህደት ምንጩ ርኩሳት መናፍስት ናቸው። ለክህደት ምንጭነት ብቻ አይደለም እንደ ማደሪያነት ጭምር ይገለገሉበታል ማለት ነው። ስለዚህ በልቡ መጠራጠር ያለ ቢኖር ይተው ወይም ደግሞ ይመን የተባለበት ምክንያት የመጀመሪያው ይሄ ክፍል የተነገረው ስለ ንስሐና ስለ ቅዱስ ቁርባን ስለሆነ የመጀመሪያው ለገባውት ንስሐ እግዚአብሔር ኃጢአቴን ይቅር ይለኝ ይሆን ብሎ ሰው መጠራጠር አይገባው። እግዚአብሔር ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ማለትም ብቻ ነው። ብፁዕ አባታችን አቡነ ሽኖዳ ሲናገሩ ምን ይላሉ? እግዚአብሔር አምላክ ኃጢአት በመስራታችን አይደለም እኛ ላይ የሚፈርድብን ንስሐ ባለመግባታችን ምክንያት ነው ይላሉ። ምን ባለመግባታችን? በተመሳሳይ ሁኔታ ዮሐንስ አፈወርቅ መውደቅ አዳማዊ፣ ወድቆ አለመነሳት ደግሞ ሰይጣናዊ ወይም ዲያብሎሳዊ ይላል። ስለዚህ መውደቅ አዳማዊ ነው ማለት ነው። ኃጢአት መስራት መበደል አዳማዊ ነው። እና እግዚአብሔር አምላክ ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ብቻ ብሎ ማሰብ ነው። እና ሰዎች ንስሐ ከገቡ በኋላ እግዚአብሔር ይቅር ይለኝ ይሆን ብሎ ሰው ማሰብ የለበትም። አንድ ሰው ወደ ብፁዕ አባታችን አቡነ ሽኖዳ ጋር ቀርቦ እንዲህ ብሎ ጠየቃቸው። እኔ አባቴ ምርር ብሎኛል፣ ሁሉ ጊዜ ንስሐ ገባለሁ ኃጢአትን እሰራለሁ አላቸው። እና ብፁዕ አባታችን ምን ብለው መለሱለት? አገለባብጠው አሉት። ሰምታችሁኛል? ምን አድርገው? ሲገለባበጥ ምንድነው የሚሆነው? እንዴ ኃጢአት እሰራለሁ። ስለዚህ ሁሉ ጊዜ አዳማዊ ባህሪ ስላለን የምንወድቅ ስለሆነ ኃጢአት እንሰራለን፣ ነገር ግን ምን እንገባለን? ምክንያቱ ምንድነው ከተባለ እግዚአብሔር ቸርና መሐሪ ስለሆነ ነው። ኃጢአት በመስራታችን ሳይሆን ንስሐ ባለመግባታችን ምክንያት ስለሚፈርድብን ነው። በጽድቅ ስፍራ ሆነው የጠፉ ብዙዎች ናቸው። በኢየሩሳሌም ሆነው የተጎዱ አይሁድ እንዳለ ሁሉ በቤተ መቅደስ ውሏቸው ማዳራቸውም ሆኖ የተጎዱ በጣም ብዙዎች አሉ። በውሃ ውስጥ የሚኖር አለት እንዳጋጣሚ ሆኖ ብትነኩት ላዩ ላይ አልጌ ሰርቶበት የሚያሙለጭልጭ ሆኖ ለመያዝ እንኳን የሚያስቸግር ቢረግጡትም አንሸራቶ የሚጥል ሆኖ ታገኙታላችሁ። አስቸጋሪ ነው። በውሃ ውስጥ ነው የሚኖረው፣ ግን ላዩ ላይ እድፍ መገኘቱ አይገርማችሁ? በመቅደሱም ውስጥ ሆነው እንዲህ የተጎዱ በጣም ብዙ። በጣም መጠንቀቅ ያለብን በመቅደስ ውስጥም ሆነን ኃጢአት ከጸናችብን ነው። እግዚአብሔር ቤተሰቦች በዓለም ብንሆን ወደ መቅደሱ መተን እንነጻለን፣ ወደ መቅደሱ መተን እናርፋለን። እዚህም ሆነን ኃጢአታችን እረፍት ከነሳችን ግን ወዴት ሄደን ነጻ እንሆናለን? እግዚአብሔር ቤተሰቦች
ክርስቶስ ባይመጣ ክርስቶስ እስኪመጣ ድረስ ሕመማቸውን ታግሰውት ይቆያሉ አይሁድ። አሁን ክርስቶስ መጥቷል። ማንን ይጠብቃሉ? ክርስቶስም መጥቶ ድህነት በዓለም ላይ ታውጆ፣ እነሱ ግን በኃጢአት ላይ ኃጢአት እየጨመሩ ነበረ። በሥጋውና በደሙ እንዳንፈውሳቸው በሥጋውና በደሙ ይቀልዳሉ። ጸሎት እንዳይደረግላቸው በጸሎት ማመንትታ፣ በጸበልም እንዳናድናቸው በጸበሉም ይቀልዳሉ፣ ጸበልም ይነግዳሉ። አሁን እነዚህን ሰዎች ወዴት ወስዶ ማዳን ይቻላል? ክርስቲያኖች በቃል እግዚአብሔር እንዳንመልሳቸው ቃል እግዚአብሔሩን ተላምደውታል። ይሄ ከባድ ነው። እያንዳንዳችንን ሕይወት እንመልከት። የእግዚአብሔር ቤተሰቦች ብዙዎቻችን የተሻለ ትርፍ ማግኘት የሚቻልበት ቦታ ላይ ሆነን ትንሹን ትርፍ ለማግኘት እንደሚተጋ ነጋዴ ሆነናል። ክርስቲያኖች በወርቅ መነገድ እየተቻለ በብር መነገድ የሚፈልግ ሞኝ አለ እንዴ? በብር መነገድ እየተቻለ በሸክላ መነገድ የሚፈልግ አለ እንዴ? ወርዶ ወደ ታች። እኛ እንደዛ ነው የሆነው። ጽድቅን መግዛት የሚቻልበት ስፍራ ላይ ሆነን ጽድቅን እያጣን ያለን በየዕለቱ በጣም ብዙዎች ነን። ጽድቅን እየሰበክን ጽድቅን ማናውቅ ሰዎች ልንኖር እንችላለን። ዕለት ዕለት እግዚአብሔር ሰዎችን ጻድቅ አድርጎ በሚመልስበት ስፍራ ላይ ቆመን ሳንፈወስ የተመለስን ብዙዎች ነን። እንደዚያ ፈሪሳዊና ቀራጭ በሉቃስ ምዕራፍ 18 ላይ የተጻፈው ፈሪሳዊና ቀራጩ፣ ፈሪሳዊው በጽድቁ ስፍራ ቆሞ የሚያጸድቅ ሳይሆን መቅሰፍት የሚያመጣ ንግግር ይናገር ነበር። ቀራጩ ደግሞ እዚያ ቦታ ላይ ቆሞ ደረቱን እየደቃ ለዚህ ቦታ ያልተገባውን የኔ ኃጢአተኛውን ይቅር በለኝ እያለ ስለ ኃጢአቱ ይናዘዝ ነበር። ፈሪሳዊው አኩተከ እግዚኦ ዘይረሰይከኒ ከመ ዝንቱ መጸባሃዊ ይላል። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ቀራጩ ግን ከራሱ ኃጢአት በስተቀር የሌላውን ኃጢአት አይመለከትም ነበር። መዳን የሚሰጥ ለእንደዚህ አይነት ሰዎች ነው። ክርስቲያኖች እግዚአብሔር በሁለቱም መካከል ዳኛ ነው። ለማን ይፈርዳል? ጸድቆ ተመለሰ የተባለው ኃጢአቱን የተናዘዘው ሰው ነው። ክርስቲያኖች ያ ፈሪሳዊ ቃል እግዚአብሔር ጎድሎት ነው እንዳትሉት የተማረ ነው። ምሁረ ኦሪት ነው። ለእግዚአብሔር ቤት እንግዳ ነው እንዳትሉት አገልጋይ ነው። እዛው የተሾመ ነው። አሁን ይሄ ሰው እንደገና ኃጢአትን ጨምሮ ተመለሰ። ደዌ ጸንቶበት ነው የወጣው። ባልንጀራው ግን ጸድቆ ተመለሰ ይላል። ወገኖች እዚህ በሰንበት ትምህርት ቤት እያገለገልን እድሜያችንን እዚህ እየኖርን እዚህ በዝማሬ እየኖርን እዚህ በስብከት እየኖርን እዚህ በቁርባን እየኖርን ከዓለም የመጡ ሰዎች እንዳይቀድሙን መጠንቀቅ ይኖርብናል። ከዓለም መጥተው ቀድመውንም ይጸድቋል። ኃጢአታቸውን መናዘዝ የተሰጣቸው፣ ስለ ኃጢአታቸው ማንባት ስቅስቅ ብሎ ማልቀስ የተቻላቸው የምንደቃ ለሞቱ ወገኖቻችን ለጎደለ ሆዳችን ሊሆን ይችላል። እነሱ ግን ለጎደለች ሕይወታቸው፣ ለተራቆተች ነፍሳቸው፣ ለተራበች ሕይወታቸው ያዝናሉ፣ ያለቅሳሉ፣ ደረታቸውን ይመታሉ። ገንዘብ አላቸው፣ ግን ጽድቅን ተርበው ዕለት ዕለት መድኃኔዓለም ደጅ ላይ እጃቸውን ዘርግተው ጽድቅን በእንተ ማርያም ብለው ይለምናሉ። እኛ ጽድቅን ረግጠን እናልፋለን። ሁልጊዜ ጽድቅን እየረገጥን እንደ ዳውጃ እናልፋለን። በጽድቅ ስፍራ ሆኖ መጎዳት ማለት አይደለም። ክርስቲያኖች አንዳንዶቻችን በጣም ሞኞች ነን። ልመናችን ራሱ የሞኝ ልመና ነው። የግብዝ ልመና ነው። የግብዝ ጸሎት ነው። ያ በሽተኛ ሰው ያለውን ስሙት። የዮሐንስ ወንጌል ምዕራፍ 5 ላይ ያለው መጻጉዕ መድኃኒታችን ኢየሱስ ክርስቶስ ወደ እሱ ቀረበና ልትድን ትወዳለህን ብሎ ጠየቀው። እሱ ግን ምን አለ? አዎ መዳንም ማፈለግ ነበር፣ ነገር ግን ወደ ውሃው ማን ያወርደኛል አለ። እውነት ለመናገር ከውሃው ይልቅ የሚፈውሰው ዓለምን የሚፈውስ በአንድ ጊዜ ውሃውስ በሳምንት አንድ ቀን አንድ ድዊ ነው የሚፈውሰው። የተሻለው መድኃኒት ፊቱ ላይ ቆሙለት ነበር። እሱ ግን የለመነው በሳምንት አንድ ቀን ውሃው ሲባረክ ወደ ውሃው አውርዶ እንዲያስጠምቀው ነበር የለመነው። የተሻለው ፈውስ እጃችን ላይ እያለ አጠገባችን ላይ እያለ ትንሹን እየለመን ያለን ሰዎች እኮ አለ። አሁን በሆነ ልመናችሁን አስተካክሉ ክርስቲያኖች። ስለዚህ ዓለም አይደለም መለመን። የዕለት እንጀራ ምድራዊውን ጉዳይ አይደለም ማቅረብ ያለበት። መድኃኔዓለም የሰማዩን ሳይቀር ሊሰጣችሁ ነው የተዘጋጀው። መንግስቱን የዕለት እንጀራ ይገርማችኋል እንዴ? መንግስቱን ሊያካፍላችሁ እኮ ነው የጠራችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ ክርስቲያኖች። ይሄን ምድራዊውን ቤት ዘግታችሁት የምትሄዱትን በልማት ምክንያት የሚፈርስባችሁን
ቤት ነው እንደሚገርማችሁ ርስት ሊያወርሳችሁ እኮ ነው የጠራችሁ። ልመናችሁን አስተካክሉ። ትልቁን ለምኑ፣ ትልቁን ተመኙ። መድኃኔዓለም ፊት ቆሞ ትንሽ ልመና ይዞ መቅረብ ምን ማለት ነው? እንዴት ያለ አለማየት ነው? እያዩ አለማየት ማለት ይሄ ነው። በእርግጥም ክርስቶስ የመጣው የሚያዩት እንዳያዩ የማያዩት ደግሞ እንዳያዩ ነው። የኤልያስ ጸበል ነው የሚገኘው። ይሄ የኤልያስ ጸበል በተለይ ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም አጥማቂ ናችሁ ለምትሉ እሳቸው አያጠምቁም። የሚያጠምቀው መንፈስ ቅዱስ ነው። እንግዲህ በኤልያስ በገባው እግዚአብሔር ቃል ኪዳን እዚህ እየተጠመቁ እየተፈወሱ ይሄዳሉ። ስለዚህ ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም አጥማቂ አይደለም። የሚያጠምቀው መንፈስ ቅዱስ ነው። እዚህ ወንድሞች የወንዶች ዛሬ ቀኑ የወንዶች ነው፣ በሌላ ቀን ደግሞ የሴቶች እየተባለ በተራ ነው። ይሄው በስፍራው ተገኝተን እንደማያጠምቁ ይሄው ማስረጃ መስጠት እንችላለን። በቦታው ተገኝቻለሁ። ይሄው ወንድሞች እየተጠመቁ እየሄዱ ነው። ስለዚህ ስም ለምታጠፉ ሰዎች ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስን ስም ለምታጠፉ እሳቸው አያጠምቁም፣ አጥማቂ አይደሉም። እሳቸው ያሉት የት ናቸው? ውጪ ነው ያሉት። እሳቸው ውጪ ነው ያሉት። ይኸው ሰው እየተጠመቀ እየሄደ ነው። የሚፈውሰው መንፈስ ቅዱስ ነው፣ እግዚአብሔር ነው። እንግዲህ ምንም በኋላ እዛ ሄጄ ዛሬ ቀኑ ዮሐንስ ስለሆነ በአረንዲያሉን በጆካንጎታፋይ እንዲያሉን በመጥምቁ ዮሐንስ ጸበል ስፍራ ተገኝተናል። በመጥምቁ ዮሐንስ ጸበል ስፍራ አጥማቂም የለም። በጣም ና ግባ ልንቻለን ራሱ በመጥምቁ ዮሐንስ ጸበል ስፍራ ተገኝተናል። በመጥምቁ ዮሐንስ ጸበል ስፍራ አጥማቂም የለም። በጣም ና ግባ ልንቻለን ራሱ ፖድካስት የሚባሉትን አንዳንድ ኢንተርቪዎችን ደግሞ ተመልከቷቸው። ፍሪሜስነሪዎች፣ ራውንድ ቴብል፣ ስክሬንድ ቦንስ ወይም የሰይጣን ማህበረተኞች በአጠቃላይ ግራጁዌት አድርገው አስመርቀው የበተኗቸው እጅግ በጣም ብዙ የኮንስፓይሬሲ ዩቲዩበሮች በጣም ብዙ እየበዙ ነው ያሉት። እነዚህን ዩቲዩበሮች አሰልጥነው ስለለቀቋቸው ሲናገሩ አይፈሩም። አካውንታቸው ላይ የሚገባው ገንዘብና የሚናገሩት ንግግር ነገ የሚያስገኝላቸውን ገንዘብ እያሰቡ የሚናገሩት ቃላት በጣም ነው የሚከብደው። ቤተክርስቲያንን በሁሉም ስፍራ እየገዘገዟት ነው ያሉት። እግዚአብሔርንም ይሳደባል ይላል ራዕየ ዮሐንስ ምዕራፍ 13 ቁጥር 6 እስቲ አንብቡት። አውሬው ከባህር ሲወጣ አየሁት ነው የሚለው። ከባህር የወጣው አውሬ ከዚሁ ከህዝቡ የሚወጣው ክፋትና ተንኮል ብቻ ሳይሆን ኮንስፓይሬሲውም ጭምር የነጮች ኮንስፓይሬሲም አለበት። ይሄ አውሬ ግን ተሳዳቢ ነው ይልና 6-7 ነገሮችን ይሳደባል። አንደኛ እግዚአብሔርን ነው የሚሳደበው። ሁለተኛ እግዚአብሔርና ማደሪያውን ይላል። ማደሪያው ቤተክርስቲያን፣ ማደሪያው ድንግል ማርያም፣ ማደሪያው የሰው ልቦና። እግዚአብሔር ማደሪያ ሰው ክርስቲያኖች የተሰበሰቡበት ስፍራ፣ እግዚአብሔር የሚያድርባቸው ዕቃዎች፣ ንዋየ ቅድሳት፣ ታቦቱ፣ ይሄ ሁሉ ማደሪያው ነው።
ማደሪያ ሲል ውስጡ ብዙ ነገር ማለት ይቻላል። እግዚአብሔርን ሲባል ደግሞ እግዚአብሔርን ራሱን ማለት ነው። በዩቲዩብ የምናያቸው እግዚአብሔር የለም ካለም ደግሞ ራሱን መግለጥ አለበት። በራሳቸው አስተሳሰብ የራሳቸውን ፊሎሶፊ ይዘው መጥተው መጽሐፍ ቅዱስን አንብበው ማያውቁ ቢያነቡም አጣሞ የሚረዱ ሰዎች ለምንድነው እንደዚህ ተብሎ የተጻፈው እንኳን መረዳት ያቃታቸው ሰዎች እግዚአብሔርን በራሳቸው ቃላት ጀጅ እያደረጉ በሚዲያ ወጥተው ይናገራሉ። ያለምንም ፍርሃት ሲናገሩ ራሱ በኃይል ነው የሚናገሩት፣ በድፍረት ነው። ምንድነው እንደዚህ ዝም ብዬ ገርሞኝ አፌን እንደዚህ ይዤ ሳያቸው የእውነት ግን ይሄ ልጅ ገብቶት መጽሐፍ ቅዱስን በደንብ አንብቦ ነው የሚያወራው። ህሊና እንኳን እኮ ትፈርዳለች። አይ እንደዚህ እንኳን ማለት የለብኝም ይሄ እኮ እንዴ አንድ ቀን መልስ ሊኖረው ይችላል ትላለች ህሊና አይደል እንዴ? ይሄ ሰው በትክክል ይሄንን ፖድካስት ከሰራህ እንዲህ ያለ ፕሮግራሞች ከሰራህ በደንብ በድፍረት ከተናገርክ ይሄን ያክል ሀብት ንብረት ታገኛለህ የተባለ ይሄን ያክል ገንዘብ ይገባልሃል የተባለ እስኪመስል ድረስ እግዚአብሔርን አዋርዶ ራሱን እግዚአብሔር አድርጎ እንዲሁም እግዚአብሔርን የሚሳደቡትን ሰዎች እየደገፈ በጣም የሃይማኖት ውስጥ ያለው እግዚአብሔር እንዲህ ነው ብሎ እኔ ለመጥራት ስለሚከብደኝ ነው። በጣም አንቋሾና ሰድቦ በሃይማኖት ውስጥ ያለውን እግዚአብሔር የኛን እግዚአብሔር እኮ ነው። አያችሁ አውሬው ስንት ነገር ይሳደባል? 6 ነገሮችን ይሳደባል። አንደኛ እግዚአብሔርን፣ ሁለተኛ ማደሪያውን፣ ከዛ ደግሞ በሰማይ የሚያድሩትን ይላል። በሰማይ የሚያድሩት ምንድን ናቸው? በሰማይ የሚያድሩትም መላእክት አሉ፣ ቅዱሳን አሉ። አያችሁ ቅዱሳን አያማልዱም የሚሉትን በደንብ አድርጎ በእነሱ ውስጥ አድሮ ይሳደባል። መላእክትንም እንደዚሁ አይጠብቁኝም፣ እኔ ጠባቂ አያስፈልገኝም ብለው በቃ የነሱ ነገር ትውት አድርገው እኔ በራሴ የምኖር ነኝ ብለው አውሬው ሲል ማን ውስጥ እንዳለ ማወቅ ይቻላል። በዚህ እንኳን ይሄንን ሁሉ ጥበቃ አልፈልግም የሚሉ ሰዎች የተሳዳቢው መንፈስ በለስላሳው የእባብ ገላ ግን 2 ምላስ ባለው በዛ በተወገዘውና በተረገጠው የዲያብሎስ ማደሪያ በሆነው በእባብ የሚመሰለው። ሌላው ደግሞ ስሙን ይሳደባል ይላል። እግዚአብሔርን ስሙን ማደሪያውን አርሚለው ስሙን ይሳደባል። እግዚአብሔርን መሳደብና ስሙን መሳደብ ለየብቻ ነው። ፈጣሪነቱን መሳደብ ለዩኒቨርሱ ነው መጸለየው ያሉ ሜዲቴት የሚያደርጉ ሰዎች ናቸው የሚሳደቡት። እንደገናም ደግሞ እኔ ብቻዬን ማመልከው በቃ ማንም ሃይማኖት አያስፈልገኝም፣ ጾም ጸሎት አያስፈልገኝም፣ ስጋው ደግሞ አያስፈልገኝም፣ ብቻዬን ነው በቃ እኔ የሆነ ኃይል አለ ብዬ አምናለሁ ብሎ ከሆነ ነገር ወጥቶ ለብቻ ማምለክ እሱ ስድብ ነው። እንደገናም ደግሞ ድራፍት አትጠጣ የሚለኝን መጠጥ አትጠጣ የሚለኝን እንዴት እንደዚህ ትላለህ ብሎ የሚለኝን ስርዓት ይሄ ኃጢአት ነው እኮ ብሎ የሚያዘኝን አምላክ አልፈልገውም፣ ይሄንን ፈጣሪ አልፈልገውም፣ እንዲያውም የለም ብሎ መካድ በጣም ከባድ ነው። ይሄ እኮ ስድብ እኮ ነው። ሰው በሰው ፊት ጻድቅ መሆን በጣም ቀላል ነገር ነው። ጌታችን ኢየሱስ ክርስቶስ ራሱ የቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ ስለ ፈሪሳውያን ሲያስተምር የፈሪሳውያንን ጽድቅ አንዱ ከኮነነባቸው ነገሮች መካከል ጽድቃቸው የታይታ እንደሆነ ይናገር ነበር። አለባበሳቸው፣ አነጋገራቸው፣ አካሄዳቸው፣ አኗኗሯቸው በሙሉ ከእግዚአብሔር ፊት ሊያስቆማቸው የሚችል አይነት አኗኗር ሳይሆን ከሰው ፊት ሊያስቆማቸው የሚችል ጽድቅ ነበራቸው። ዘካርያስና ኤልሳቤጥ የሆኑትን ግን ቅዱስ መጽሐፋችን ሲናገር ከሰው ፊት ሳይሆን ዘካርያስና ኤልሳቤጥ ጻድቅ የነበሩት ከማን ፊት ነው? አዎ ክርስቲያኖች፣ በነገራችን ላይ በሰው ፊት ጻድቅ ሆናችሁ በእግዚአብሔር ፊት ከመኮነን ይሰውራችሁ፣ ምንም ዋጋ የለው። ሰው ጽድቃችንን አውቆት፣ ሰው ልንሰራ የምንችለውን መልካም ስነ ምግባራችንን አውቆት ተረድቶት አመስግኖን፣ ነገር ግን በውስጣችን ያለውን ባዶነት የሚያውቀው እግዚአብሔር ሊኮንነን ይችላል። የዘካርያስና የኤልሳቤጥ ግን ተገላቢጦሽ ነው። በሰው ፊት የተኮነኑ ነበሩ። ባለመውለዳቸው የሚገፉ መስዋዕት ሊያቀርቡ በሚመጡባቸው የቤተ መቅደስ ስነ ስርዓቶች ሁሉ ድርሻ የላችሁም ተብለው የሚሰናበቱ ናቸው። በሰው ፊት አለመውለዳቸው ያስገፋቸው፣ በሰው ፊት በዘር በፍሬ አለመባረካቸው
ቦታ እንዲያጡ ያደረጋቸው ሰዎች ነበሩ። በሰው ፊት የታጣላቸው ቦታ ግን በእግዚአብሔር ፊት ግን እንዳይኖር ምክንያት አልሆነባቸው። አብዛኞቻችን የሚገርማችሁ አኗኗራችን በእግዚአብሔር ፊት ጻድቅ ለመሆን ሳይሆን በሰው ፊት ጻድቅ ለመሆን። ሁላችንም አለባበሳችን፣ አነጋገራችን፣ አኳኋናችን ከልባችን የመነጨና እውነት በእግዚአብሔር ፊት ሊያስመሰግን የሚችል ማንነት ላይኖረን ይችላል። በዚያም ምክንያት ነው የአብዛኞቻችን አኗኗርና የአብዛኞቻችን አኳኋንን ስትመለከቱት ለእግዚአብሔር ከምንጨነቀው በላይ ለሰው እንጨነቃለን። ለእግዚአብሔር ከምናስበው በላይ ለሰው እንጨነቃለን። እንደው ተመልከቱት እንኳን ሰው ካለን ግንኙነት አንጻር በጥፋትም ሆነ በማወቅም ይሁን ባለማወቅ ብንቀየም፣ ባንግባባ፣ ባንስማማ እንዴት እንደምንጨነቅ አታውቁትም? እንቅልፍ እኮ እናጣለን። ወዳጅ ጠላኝ፣ ዘመድ ገፋኝ፣ መስማማት አልቻልኩም፣ ምን ይለኝ ይሆን እያልን ውለን እናድራለን። ከኛ መካከል እግዚአብሔር እንደገፋ ነው እንዳስቀየም ነው እያሰብን እረፍት የተነሳን ሰዎች እንኖር ይሆን እንዴ? ለሰው የምናስበውን ያክልና የምንጨነቀውን እኮ ለእግዚአብሔር አንጨነቅም። ለሰው እንደምንወጠረውና ባለመስማማታችን ምክንያት እንቅልፋተን እንደምናድረው ከእግዚአብሔር ጋር ያለን ግንኙነት አባጣና ጎርባጣ መሆኑ እረፍት የነሳን ሰዎች አይደለንም። ከሰው ጋር ያለንን ጽድቅ በደንብ አድርገን ስለምንፈልገው፣ ከሰው ጋር ያለንን መስተጋበራችንን ጥሩ እንዲሆን ስለምንፈልግ አንዳንዴማ ለእግዚአብሔር ራሱ እስካለመመቸት ደረጃ እንደርሳለን። ለሰው ተመችተን ማለት ነው። እንዲህ ከመሆን አሁንም እግዚአብሔር ይሰውረን። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቅ ስለነበሩ፣ በእግዚአብሔር ፊት እውነተኞችም ጭምር ስለነበሩ እውነተኛ የሆነ ዘር ፍሬ ተሰጣቸው። ዛሬ ምናልባት እኮ ወላጆች ስለወለድናቸው ልጆቻችን የምናማረውን ያክል እኛ ውስጥ የታጣው ነገር ቢሆንስ እነሱ ጋር ፍሬ አፍርቶ የተገኙ፣ እኛ ውስጥ የሌለው እውነተኛነት እነሱ ጋር ውሸት ሆኖ ቢገኝ የነሱ ውሸታምነት መጀመሪያ የሚጠየቀው ከኛ እውነት ማጣት ጋር ነው። በእኛ የታጣውን፣ በእኛ የሌለውን፣ በእኛ ያልደከምንበትን ዘር ልጆቻችን ላይ እንፈልጋለን። ስለዚህ ዓመቱ ሲገባ ስለነዚህ ቤተሰብ የሚናገረው ቤተሰቦች ራሱ ወላጆች ራሱ ልጆቻቸው እነሱንም የሚመሩ ጭምር እንዲሆኑ፣ እነሱንም መንገድ የሚያመላክቱ እንዲሆኑ፣ የተባረኩ ሆኖ በእግዚአብሔር ፊት የተመሰገኑን ጭምር እንዲሆኑላቸው እነሱ በማን ፊት ጻድቃን መሆን አለባቸው? በእግዚአብሔር ፊት ጻድቅ መሆን አለባቸው። ስለዚህ ዘመኑ ሲገባ፣ መስከረም ሲገባ ስለ ጽድቅ፣ ስለ ንስሐ፣ ስለ መመለስ ቤተክርስቲያን ታስተምራለች። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን፣ ለመምህሮቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር በወንጌል 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። በያለንበት በጸሎት በስግደት በመንፈሳዊ ጉዞ ህይወታችን ላይ ልንበርታ ልንጠነክር ይገባል። እንደዚህ አይነት ትምህርቶች ቪዲዮዎች የሚተላለፉት ለኛ የሚደርሱት እንድንነቃ እንድንበረታ ዘውትር በጸሎት በስግደቱ መንገድ ላይ ጠንካራ መንፈሳዊ ህይወትን ለመገንባት ነውና እግዚአብሔር አምላካችን ሁላችንንም እንዲያግዘን ከዘልማድ ህይወት ወጥተን በትክክለኛው በተግባራዊ የጸሎት የስግደት የመንፈሳዊ ህይወት ጉዟችን ውስጥ እንድንገኝ እግዚአብሔር አምላካችን ሁላችንንም ያግዘን። ጠላታችን ዲያብሎስን እያሳፈረ እግዚአብሔርን ደግሞ ዘውትር እያመሰገንን ወደሱ እየቀረብን በዛ መንገድ ውስጥ እንድንሄድ እግዚአብሔር አምላካችን በእውነት ጉልበት፣ ኃይል፣ ሞገስ ይሁነን።